ያገዛዙ ጦር ሰራዊት ነባርና አዳዲስ አባላት የፋኖ ኃይሎችን በስፋት እየተቀላቀሉ ነው ተባለ። የፋኖ አመራሩ አርበኛ አስረስ ማረ ዳምጤ ብርሸለቆ ከተመረቀው 5500 ያድማ ብተና መከላከል አባላት መካከል ግማሽ ያህሉ ከነተጥቃቸው ፋኖን ተቀላቅለዋል ብለዋል። ወታደራዊ አመራሮችን ጨምሮ የሰራዊቱ አባላትም የተማረኩባቸውና ወደው ወደ ፋኖ የተቀላቀሉባቸው ውጊያዎች ተደርገዋል። በዝርዝር መረጃችን ተሰሙታላችሁ። በሌላ በኩል የብልጽግናው አገዛዝ ከቱርክ የጦር መሳሪያ በገፍ ማምጣቱን ቀጥሏል። በሀገር ውስጥ ከሀገሩ ህዝቦች ጋር ለሰባተኛ ዓመታት ውጊያን የቀጠለው የአብይ አህመድ መንግስት አሁን ላይ እየተስፋፋ ለመጣው ጦርነት ግብአት ከተለያዩ ሀገራት የጦር መሳሪያዎችን ማምጣቱን ቀጥሏል። በዛሬው ዕለትም ከቱርክ በ3 የከባድ መሳሪያ መጫኛ የጦር አውሮፕላኖች የመጡ የጦር መሳሪያዎች ቦሌ አየር ማረፊያ ተራግፈዋል። ዝርዝር መረጃው ደርሶናል፣ ተሰሙታላችሁ። በሌላ በኩል ወደ ኤርትራ ዘልቀው የገቡት የኢትዮጵያ የጦር አውሮፕላኖች ጉዳይ ያነጋገረ ነው። የኢትዮጵያ አገዛዝ ከሩሲያ ዘመናዊ የጦር ጀቶችን ሊረከብ ስለመሆኑም ተሰምቷል። አገዛዙ በተለያዩ የሀገሪቱ ክፍሎች የሚደረገው ውጊያ የከበደው መምጣቱን ተከትሎ ከባባድ መሳሪያዎችን እና የጦር ኃይሉን እያዘመነ ይገኛል። በዝርዝር መረጃችን ተሰሙታላችሁ። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የብልጽግናው መንግስት ከቱርክ የጦር መሳሪያ በገፍ ማምጣቱን ቀጥሏል። በሀገር ውስጥ ከሀገሪቱ ህዝቦች ጋር ለ7 ዓመታት ውጊያን የቀጠለው የአብይ አህመድ መንግስት አሁን ላይ እየተስፋፋ ለመጣው ጦርነት ግብአት ከተለያዩ ሀገራት የጦር መሳሪያዎችን ማምጣት ቀጥሏል። ከቱርክ በ3 የከባድ መሳሪያ መጫኛ የጦር አውሮፕላኖች የመጡ የጦር መሳሪያዎች ዛሬ በቦሌ ዓለም አቀፍ አየር ማረፊያ ተራግፈዋል። አገዛዙ ከቱርክ፣ ከኢራን፣ ከአዘርባይጃን፣ ከራሺያ እንዲሁም ከአረብ ኤሚሬትስና የጦር መሳሪያ ከሚሸጡ ሌሎች ሀገራት በተለይ ቻይናን መሰል ጨምሮ ባለፉት ዓመታት ሀብቱን አሟጦ በሚሊዮን ዶላር የሚቆጠሩ ንብረቶችን በመሸጥ የጦር መሳሪያ እያስገባ ቀጥሏል። በዚህም በኦሮሚያ ክልል፣ በትግራይ ክልል አሁን ደግሞ በአማራ ክልል የለየለት ከባድ ጦርነት እያደረገ የሚገኘው አገዛዙ እነዚህ የጦር መሳሪያዎች የሀገሪቱን ህዝብ በጅምላ ለመጨፍጨፍ የሚያስችሉ የህዝብ መገልገያ መሰረተ ልማቶችን በቀላሉ ለማውደም የሚያስችሉና የጦር ወንጀልን ጨምሮ ግልጽ ማንነት ተኮር ጥቃቶችን በሀገሪቱ ወታደራዊ ጀነራሎች እየተመራ እንዲፈጽም ትዕዛዝ ለተሰጠው የብልጽግና ሰራዊት መመከቻ የሚያስችሉ ናቸው። ሰው አልባ የድሮን ተተኳሾችን እንዲሁም ከባባድ ፈንጂዎችን የሮኬት አረሮችን ጨምሮ በተለያዩ ጊዜያት ከተለያዩ ሀገራት የሚያስገባው የአብይ አህመድ መንግስት አሁን በአማራ ክልል ለገጠመው ጦርነት የሚያውላቸው መሳሪያዎችን ባለፉት ወራት በገፍ ማስገባቱን የቀጠለ ሲሆን ዛሬን ጨምሮ ይህንን ተግባሩን ቀጥሎበታል። እነዚህ የጦር መሳሪያዎች በዛሬው ዕለት በአዲስ አበባ ቦሌ ኤርፖርት ሲራገፉ የታዩ ሲሆን በዋናነት የድሮን ተተኳሾች፣ የሚሳኤል አረሮች፣ ከባባድ ቦምቦችን የያዙ ናቸው ተብሏል። ዛሬ ንጋት ላይ ቦሌ ዓለም አቀፍ አየር መንገድ ማረፊያ ላይ ያረፉት 3 ተመሳሳይ የምርትና አቅም ያላቸው የቱርክ የጦር መሳሪያ ማጓጓዣ አውሮፕላኖች ሲሆኑ ስማቸውም ኤርባስ E400 የሚባሉ ሲሆኑ ንብረትነታቸውም የቱርክ አየር ኃይል ናቸው። እነዚህ ከባድ የጦር አውሮፕላኖች የብልጽግናው መንግስት የገዛቸውን የጦር መሳሪያዎች ጭነው ወደ ኢትዮጵያ ገብተው አራግፈዋል። ይህ አይነቱ የጦር አውሮፕላን በስሪቱ መሰረት 116 ወታደር
ከነ ሙሉ ትጥቁ መያዝ የሚችልና ከ30 ቶን ያላነሰ የጦር መሳሪያና የወታደር ቁሳቁስ መያዝ የሚችል ዘመናዊ የጦር አውሮፕላን ነው ተብሏል። በሁሉም መንገድ የራስን ሕዝብ ጨፍጭፎና ረግጦ መግዛት የሚል መርህን የሚከተሉት የብልጽግናው መሪ አብይ አህመድና ጓዶቻቸው እነዚህን አውሮፕላኖች በቀጣይ ለሚገቡበት አዳዲስ ጦርነቶችና ለተጀመሩት ጦርነቶች ተጨማሪ ጭፍጨፋ ለመፈጸም የሚያስችሉ ትጥቆችን እያመጡባቸው ናቸው። ዛሬ በቦሌ አውሮፕላን ማረፊያ በግልጽ ቆመው የታዩትና ፎቶግራፍ ጭምር የቀረበባቸው እነዚህ የጦር አውሮፕላኖች ከፍተኛ ረሃብና ስቃይ የበዛበትን ሕዝብ ከፍተኛ ግብር በማስከፈል የሀገሪቱን ሀብት አሟጦ በመሸጥ ከሁሉም የብድር አቅራቢ የዓለም ተቋማትና የሀገር ውስጥ ግለሰቦች እንዲሁም ባንኮችን በመበደር ጭምር የተገኘውን የሀገር ሀብት ዜጎችን ለመግደያና ለማሳደጃ እንዲሁም ለማፈናቀያ ለታለመላቸው ጦርነቶች የሚውሉ ዋነኛ ገዳይ ቁሶችን ገዝቶ አስገብቶበታል። በሌላ መረጃ ያገዛዙ ጦር ሰራዊት ነባርና አዳዲስ አባላት የፋኖ ኃይሎችን በስፋት እየተቀላቀሉ ነው። የፋኖ አመራሩ አርበኛ አስረስ ማረ ዳምጤ በርሸለቆ ከተመረቀው 5500 የአድማ ብተና አባላት መካከል ግማሽ ያህሉ ከነትጥቃቸው የፋኖ ኃይሎችን ተቀላቅለዋል ብለዋል። በዚህ ሳምንት በክልሉ በቀጠለው ውጊያም የፋኖ ኃይሎችን በስፋት የሚቀላቀለው ያገዛዙ የመከላከያ ሰራዊትና አድማ ብተና አባላት ቁጥርም ከፍ ብሏል። ወታደራዊ አመራሮችን ጨምሮ በርካታ የሰራዊቱ አባላት በስፋት የተማረኩበት ውጊያም ዛሬም በአማራ ክልል ቀጥሏል። በክልሉ የተለያዩ አካባቢዎች ያገዛዙ ጦር አባላትና አዛዦች ከወታደራዊ ካምፑና ከውጊያ ቀጠና እየጠፉ የፋኖ ኃይሎችን መቀላቀላቸው ነው የታወቀው። በጎጃም ቀጠና አዲስ ቅዳም አካባቢ የመከላከያ አባላት ከነትጥቃቸው ወደ ፋኖ ሲቀላቀሉ፣ በተመሳሳይ በጎንቻ አካባቢ የአድማ ብተና ፖሊስ አባላት ከነትጥቃቸው ፋኖን መቀላቀላቸውን የፋኖ አመራሩ በምስል አስደግፈው ይፋ አድርገዋል። በጎጃም ቀጠና የፋኖ ኃይሎችን በቡድን ሆነው የተቀላቀሉት የአድማ ብተና ፖሊስ አባላቱ የ33ኛ ዙር የብር ሸለቆ ሰልጣኝ ምሩቃን ናቸው ሲሉ ነው የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አርበኛ አስረስ ማረ ዳምጤ ያስታወቁት። የፋኖ አመራሩ አርበኛ አስረስ ማረ አያይዘውም ብር ሸለቆ ከተመረቁት ያገዛዙ 5500 የአድማ ብተና አባላት መካከል ግማሽ ያህሉ ከነትጥቃቸው ፋኖን ተቀላቅለዋል። አንድ ነገር እርግጠኛ መሆን አለበት፣ ይህም የአማራን ትውልድ ከፋኖ በተቃራኒ ማሰለፍ አይቻልም ብለዋል። ፖለቲካውን የቀማነው ጠላት እድሜውን ማራዘም የቻለው በቴክኖሎጂና በፋይናንስ ብልጫ ምክንያት ነው ይላሉ። ይህም ቢሆን ወሳኝ የቤት ስራዎቻችንን ስናጠናቀቅ የሚቋጭ ጉዳይ ነው ሲሉም ነው አርበኛ አስረስ ማረ ዳምጤ የተናገሩት። በተመሳሳይ በሸዋ ይፋት ቀጠና ከሸዋሮቢት ከተማ ያገዛዙ ጦር ካምፕ በመጥፋት የአድማ ብተና አዛዡ ከአራት አጃቢዎቹ ጋር የፋኖ ኃይሎችን መቀላቀሉን የመረጃ ምንጮች አረጋግጠዋል። የአድማ ብተና ፖሊስ አዛዡና አጃቢዎቹ ሚያዝያ 12 2017 ዓ.ም ከሸዋሮቢት ወጥተው ወደ የለን ቀጠና በማምራት ነው የፋኖ ኃይሎችን የተቀላቀሉት ተብሏል። ይህንን ተከትሎም በአገዛዙ ጦር ካምፕ ድንጋጤ እንዲሁም ስጋት ተፈጥሮ ይገኛል ተብሏል። ይህ በእንዲህ እንዳለ በትናንትናው ዕለት በደቡብ ጎንደር ዞን እብናት ቀጠና የመከላከያ ደህንነት ኃላፊውና አጃቢዎቹም ከፋኖ ተመላሽ ናቸው በተባሉ የሚሊሻ አባላት መገደላቸውን መዘገባችን የሚታወስ ሲሆን ግድያውን ተከትሎ የመከላከያ አዛዦች የወረዳውን የብልጽግና አመራሮችና የፖሊስ ኃላፊዎች በህዝብ ፊት መደብደባቸው አነጋጋሪ ሆኗል ተብሏል።
ለተልኮው ከፋኖ ወደ መንግስት እንዲገቡ ተልከው የነበሩት በሚሊሻነት የሚያገለግሉ መስለው ቀን ጠብቀው ተልኳቸውን ከፈጸሙ በኋላም ወደ ነበሩበት የፋኖ መዋቅር ተመልሰዋል የተባለ ሲሆን የወረዳው አመራሮች በመከላከያ የተደበደቡት መረጃ ደብቃችኋል በሚል ነው ሲሉ የአካባቢው የመረጃ ምንጮች ተናግረዋል። የብልጽግና አመራሮቹ በመከላከያ አዛዦችና አጃቢዎች ሲደበደቡ ህዝቡ እያየ ነው የሚሉት የመረጃው ምንጮቻችን እኛ ትተናችሁ ብንወጣ ጽንፈኞች ከዚህ የበለጠ እንደሚጎዷችሁ ማወቅ አለባችሁ በሚል መከላከያ በብልጽግና አመራሮች ላይ ከፍተኛ ድብደባ ፈጽሟል ብለዋል። በመከላከያ ከተደበደቡት የብልጽግና አመራሮች መካከል የእብናት ወረዳ አስተዳዳሪ አቶ ቻላቸው መሳፍንት፣ የወረዳው ፖሊስ ኃላፊ ኮማንደር አስማማው ይገኝበታል ነው የተባለው። በሌላ በኩል ዛሬም በክልሉ የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያ መደረጉን ቀጥሏል። በሰሜን ወሎ ዞን መቄት ወረዳ ሃና እንዲሁም መቄት አካባቢ በተሽከርካሪዎች ይጓዙ በነበሩ የፖሊስ ሚሊሻ አባላት ላይ የደፈጣ ጥቃት መፈጸሙን ተከትሎ ውጊያ እየተደረገ መሆኑን የፋኖ የመረጃ ምንጮች አሳውቀዋል። በሌላ በኩል ወደ ኤርትራ ዘልቀው የገቡት የኢትዮጵያ የጦር አውሮፕላኖች ጉዳይ ያነጋገረ ነው። ፑቲን ወደ 4 ኪሎ ዘመናዊ ተዋጊ ጀቶችን ለመላክ ማቀዳቸውም ተሰምቷል። የኢትዮጵያ አገዛዝ ዘመናዊ የሩሲያ ጀቶችን ሊረከብ ስለመሆኑ ተሰምቷል። የሩሲያው ዜና አገልግሎት ስፑትኒክ ኢትዮጵያ በቅርቡ ከሩሲያ የአምስተኛ ትውልድ ወይም ሲዩ-30 ኤምኬአይ ተዋጊ ጀቶችን ልትረከብ እንደምትችል ዘግቧል። ስፑትኒክ ያስታኮምን ዘገባ ጠቅሶ እንደገለጸው ኢትዮጵያ በአሁኑ ወቅት ዘመናዊና ትልቅ የአየር ኃይል እየገነባች ሲሆን በርካታ ዘመናዊ ጀቶች፣ ሄሊኮፕተሮችና በቁጥር ያልተገለጹ ድሮኖችና የአየር መቃወሚያ ስርዓቶችን በግዥና በሀገር ውስጥ ምርት እየታጠቀች ነው ብሏል። የዘመናዊ ተዋጊ ጀቶችና የጦር መሳሪያዎች ግዢ የሀገሪቱን የመከላከል አቅም በከፍተኛ ደረጃ እንደሚያሳድግ ይጠበቃል ተብሏል። የኢትዮጵያ አየር ኃይል በአሁኑ ሰዓት 130 የውጊያ ጀቶችና ሄሊኮፕተሮች እንዳሉትም ዘገባው አክሎ አመልክቷል። የኢትዮጵያ አየር ኃይል በየጊዜው ትጥቁን እያሳደገባቸው ከሚገኙባቸው ጀቶች ውስጥ አንዱ የሩሲያ ስሪት የሆነው ሱ-30 ቀዳሚው ነው። ይህ በሩሲያ ወገን የሚቀርበው የጀት ትጥቅ ከኢትዮጵያ ጋር ረጅም ዓመታትን የቆየ ታሪክ ያለው ነው። ጉዳዩ በኢትዮ ኤርትራ ጦርነትም ወቅት የታየ ጭምር ነው። ሩሲያ በመለስና ኢሳያስ ጦርነት ወቅትም ለመለስ የሚግዘር ጀቶችን በማስታጠቅ የኢትዮጵያ አየር ኃይል ወደ ኤርትራ ዘልቆ በመግባት ጥቃት እንዲፈጽምና በአየር ኃይል በኩል ብልጫ እንዲወስድ እንዳስቻለች ይነገራል። በዚሁ የኢትዮ ኤርትራ ጦርነት ወቅትም መከላከያ የኤርትራን ጦር ሰፈር ያጠቃባቸው ጀቶች የሚግዘር የሆኑ ሱ-27 የውጊያ ጀቶች ነበሩ። ሰሞኑን ደግሞ ይገባል የተባለው ጀት ዝርያ ኢትዮጵያ በኢትዮ ኤርትራ ወቅት ከታጠቀችው ሱ-27 ተዋጊ ጀት ተቀራራቢ ያለው ሆኖ በዘመናዊነቱ ግን በብዙ ደረጃዎች የተሻሻለ መሆኑን መረጃዎች አመላክተዋል። ይህ የሩሲያ የጀቶች ቴክኖሎጂ በሚግዘር ወደ ሱ-30ና ከዛ በላይ እየጨመረ የሄደ ሲሆን የመከላከያ አየር ኃይልም እነዚህ የሩሲያ ጀቶችን መታጠቅ ላይ ነው። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው መልካም ቆይታ።